አድማጮች በጎጃም ሰሞኑን እንደምታውቁት በቤት አማራ ወሎ በተለይ የምኒልክ እዝ የሰራው ልዩ ኦፕሬሽን አገዛዙን ያንበረከከና በከፍተኛ ሁኔታ ችግር ውስጥ የከተተ እንደሆነ የምታውቁት የምታስታውሱትም ነው። ለረጅም ጊዜ ለ17 ቀናት በዘለቀው ኦፕሬሽን ሚገርም ታምር ሊባል የሚችል ነገር አሳይተው በትጥቅም በወታደራዊ እንቅስቃሴ በሬሽን በሁሉም መስክ አገዛዙን ኪሳራ ውስጥ ከተው ኦፕሬሽናቸውን በጥሩ ሁኔታ ማጠናቀቃቸውን በመግለጫ ጭምር አሳውቀዋል። ይሄ ሲባል የምኒልክ እዝ ለዚህ ዓላማ ያዘጋጀው ማለት ያገዛዙን ካምፖች ብትንትናቸውን አውጥቶ ተልቋቸውን እንዳይፈጽሙ አድርጎ ሰራዊቱን ማርኮ በታትኖ እነዚያን ቀጠናዎች መቆጣጠር ከዚያም ከተማ እንዳይወድም ከተማውን ለቆ በከተማ ዙሪያ በተደራጀ ሁኔታ ግን ስራውን መቀጠል ነው አማራጭ ያደረገው። በዚሁ አጋጣሚ የምናረጋግጥላችሁ በእውነቱ የእንቅስቃሴው እጅግ በሚገርም ሁኔታ ትላንትናና ዛሬ ባለፉት ሁለት ቀናት ውስጥ ኩልመስክ አካባቢ ላይ ጉባ ላፍቶ የህዝባዊ ስብሰባ እየተደረገ ነው ያለው። በጉባ ላፍቶ የህዝባዊ ስብሰባ አድርጎ ፋኖ ውይይት እያደረገ ነበር። ህዝብ አደባባይ ናፍቆታል፣ እምቢ ማለት ናፍቆታል። ምክንያት ሲያገኝ የተገኘችውን ምክንያት ይዞ አደባባይ ወጥቶ ይገነፍላል። የአብይ አህመድ ምላሽ ጥይት መተኮስ፣ የነብርሃኑ ጁላ ምላሽ ወደ ህዝቡ ጥይት መተኮስ። እንዴት አድርገ ጥይት ተኩሰ በየቀኑ ከህዝብ ጋር ቅራኔ እየፈጠርክ የህዝቡን ልጅ እየገደልክ ቅራኔ ያሰፋ ከመሄድ ውጪ በምንም ተአምር እየገደልክ በመሳሪያ ልትገዛ አትችልም። ተነገራቸው እኮ ንጉስ በሰራዊቱ ብዛት አይድንም። አደ ኢንዶፍ ዘዴ እንደ ጋዳፊ ከየስርቻው እየተጎተትክ እድሉ ከተገኘ ነው እሱ ከስርቻ ተጎተተ መከታተፍ ነው የሚመጣው። እንደ ኮሎኔል መንግስቱ ኃይለ ማርያም እሱ ሌላ በጣም ሌላ ሱማ ብለሲንግ ነው እሱ። ከተመረቃችሁ ከታደላችሁ የምታገኙት ሻንጣ ይዛችሁ የምትፈረጥጡበት እድል ምናልባት ከተፈጠረ ግን ያን እድል አታገኙትም። ብርሃኑ ጁላ ምንም በሚያጨሰው ሲጋራ ገልብጠ በቁሩ ብትተኩሰው ከዛ ብርሃኑ ተመልሶ ተነስቶ ሰው የሚሆን አይደል። ያቀዋል ያለበትን ሁኔታንም ማቅ በራሱ ሲጋራ ትርኳሽ የምታሰናብተው ሰው አሁን በቀረርቶ ፉከራ ሽለላ ውስጥ ናቸው ያሉት። እንደ ሀገር ግን አገሪቷን መከራ አገሪቷን ወደ መቀመቅ እየወሰዷት ነው። አልሲሲ ዛቻና ፉከራ ውስጥ እንዲገባ ያደረገው አብይ አህመድ አገሪቷን እያዋረዳት እንደሆነ ህዝቡን እየበታተነው እንደሆነ ኢትዮጵያ አንድ እንዳልሆነች ስለተረዳ ተመልከቱ። እመጣበታለሁ ወደዚህኛውና በኤርትራ ጉዳይ ሁለት ስልት ይከተላል አብይ አህመድ። አንደኛው እንዳልኳችሁ ያንን ዋናው ወደ አሰብን ወራለው የሚልበት ፕሮጀክቱ ዓላማው ዝግጅቱ ሁሉም ነገር ከሽያጭ ከቅጥረኝነት የመነጨ ነው፣ ሌላ አይደለም። ነገር ግን ሁለት ሽፋን ይሰጣል። አንድ ለመላው ኢትዮጵያ ህዝብ ኢትዮጵያ የባህር በር የናሽናሊዝም መቀስቀሻ ለሁለት ነገር እሱንም ይጠቀምበታል። አንደኛው የውስጡን አመጽ አብርዶ የውስጡን ቅራኔ አብርዶ የናሽናሊስት ስሜት ለመቀስቀስ ይሄ አምባገነኖች ያደርጉት የኖሩትን ቀስሞ እሷን ለመተግበር ነው። እሷ አልተሳካም። ቢለው ህዝቡ ጭራሽ ያላግጥበት ገባ። ያ በቃ የሚያዋጣሉ ነው። ሁለተኛው የሚከተለው ኦሮሚያ ክልል ላይ ያለው የኦሮሞን ህዝብ የሚቀሰቅስበት መንገድ ነው። ቀይ ባህር ላይ ሄደን ኢሬቻ እናከብራለን ይላቸዋል። ሰሞኑን ስናሳያቸው እንደነበረ በቪዲዮ አብዛኛው የኤርትራ ግዛት የኛ ነው፣ ባሬንቱ ማለት እንትን ነው፣ እንደዚህ ማለት እንደዚህ ነው እያለ የኤርትራ መልክዓ ምድሮች በሙሉ የኦሮምኛ ስያሜ እየሰጧቸው ልክ እንደ ትግራይ ማለት ነው። ጎንደርን ሰጡ፣ ጎጃምን ሰጡ፣ ሸዋን ሰጡ፣ ወሎን ሰጡ፣ ትግራይ ገቡ፣ መቀሌ፣ አዲግራት፣ ሽሬ ምናምን ስያሜ ሰጡት በሙሉ። ከዛ ተሻገሩ ኤርትራ ገቡ፣ አላቆሙም። ግብጽ ገብተው ሲና ተራራንም ሰየሙ። ስለዚህ አሁን አልሲሲ በቁጣ ሲመጣ እንደነዚህ አይነት ያበዱ ሰዎች ናሬቲቭ እያስቀመጡ ያሉ ሰዎች ሲና ተራራ የኛ ነው ብለው ተመጡ። በአባይ ግድብ በመናምን ሌላ ነገር ነው። ሲና ተራራ ቃሉ ኦሮምኛ ነው፣ ሴና ነው የሚል ማብራሪያ ይዘው መጡ። ኬንያ ናይሮቢ ዝናብ ማለት ነው ምናምን ብለው የኬንያም የኛ ነው አሉ። ሞምባሳን ባለቤት ነን እያሉ እኮ ነው ያሉት። ያዩትን ሁሉ ኦን እናደርጋለን የሚል የኦህዴድ ፖለቲካ የኦሮሞን ህዝብ ልክ እንደ ኦሮሞ ናሽናሊስት ሆነው የኦሮሞን ህዝብ እንይዘዋለን ለካ በዚህ ደረጃ ትልቅ ነገር እያሰቡልን ነው የሚል ስሜት ለመፍጠር ነው። ተሳክቷል? ያልተሳካም ቀላል ያልሆነ መርዘኝነት እየተከሉ ነው። በቀደም በሬቻ በዓል ላይ ተሰብስበው ሲጨፍሩ አይታችኋል። ወጣቶቹ ኤርትራ የኛ ነው የኛ ግዛት ነው ጠቅላላ እኮ ዘኢንታይር ኤርትራ ነው የኛ ግዛት ነው እያሉ ነበር የሚጨፍሩት። ልክ ሲና ተራራ ሴና ነው እንዳሉት ለምጽዋ ስም ሰጡት፣ ለባረንቱ ስም ሰጡ፣ ለአስመራ ስም ሰጡ፣ ለሐማሴን ስም ሰጡ። የቀራቸው ቦታ የለም። ልክ አዲስ አበባ በቀደም ስናቀርበው እንደነበረው በቢልቦርድ የአዲስ አበባ መንደሮችን በሙሉ እንደሰየሙት ማለት ነው። ይሄንን በማድረግ የኦሮሞን ህዝብ
እንይዘዋለን ነበር ሐሳባቸው። ህዝቡ የበለጠ በአገር ውስጥም ከአጎራባች ሀገራትም ጋር በክፉ እንድንታይ ያደረጋችሁ ነው። የኦሮሞ ህዝብ ፕራዮሪቲ የመጀመሪያ ጥያቄና ፍላጎቱ እናንተ የምትሉት አይደለም ብሎ እየተቃወመ ነው። በገፍ እየታሰረ ነው። እንዲሰደድ እየተደረገ ነው። የተመረጡ ከሸዋ ጀልዱ ከጅማ የተወሰነ የተውጣጣ ጥቂት ስብስብ ተደራጅቶ ነው አንዳንድ እንቅስቃሴ የሚያደርገው። ይሄንን በደንብ እንናጤነው እንዲህ ያለውን ሁኔታ ቢሳካላቸውም ባይሳካላቸውም ሙከራው አለ። በዚህ ሁኔታ ውስጥ በተለይ በቅርብ ጊዜ ነገሩ የበለጠ የጓነ የጦዘ በመምጣቱ ኢትዮጵያ በውስጥ ሽኩቻ ራሷን እየተዳከመች መሄዷ የልብ ስለፈጠራላቸው እነ አልሲሲ የግብፁ አልሲሲ ወደ ለየለት ዛቻ ነው የገቡት። እስኪ አብይ አህመድ ምን ያህል ኪሳራና ውድቀት ውስጥ እንደገባ የምታዩት በጣም በአስገራሚ ሁኔታ ውጤታማ ነገር አድርገው አከናውነው የጉባ ላፍቶ ጉዳይ በስኬት የተጠናቀቀ ነበረ። አንድ ሁለት ፎቶግራፎች እሱን እናይና እናጠናቀቃለን። ጉባ ላፍቶ ላይ የህዝብ ስብሰባ እየተካሄደ ነው ያለው። ያ ማለት የሚኒሊክዝ የአፋባ ሚኒሊክዝ ስኬታማ ኦፕሬሽኑን ካጠናቀቀ በኋላ እነዚህን ከህዝብ ጋር ውይይት ያደረገ መዋቅር እየመሰረተ እንቅስቃሴውን መቀጠሉን የሚያሳዩ ነው። ከተማ ላይ በድሮንና በመድፍ በሞርተር ሲመጣ ከከተማ ዞር ብለውለታል። ዞር ያሉበት መሰረታዊ ምክንያት ከተማውን እንዳይወድም መጠቀቅ ነው። ከዚያ ከከተማ ውጪ በአጠቃላይ የከተማው መግቢያ መውጫ ተይዞ ያው ይሄ ሳተላይት መንግስት አይደለም የሚባለው አዲስ አበባ ከአዲስ አበባ እኮ ወጥቶ የት ነው የሚሄደው? አብይ አህመድ በስንት አጃቢ በስንት ወታደር የሆነች ቦታ ደርሶ መመለስ ነው የሚችለው። እየመራው እንዳልሆነ ይታወቃል። በእውነት ከዛ ኦፕሬሽን በኋላ በዚህ መንገድ ነው ህዝብ ውይይት ያደረገ። ጉባ ላፍቶ ይሄ ውይይት ሲደረግ ነው ያለው። ትላንትም ዛሬም የፋኖ ኃይሎች ውጊያ ባደረጉበት ቀጠና አገዛዙን ብትንትኑን ባወጡበት ቀጠና መዋቅር እየመሰረቱ ፖለቲካ ትምህርት እየሰጡ ህዝቡን እያወያዩ ስራቸውን ቀጥለዋል። አገዛዙ ልቅልቁ ወጥቷል ስንል በምክንያት ነው። ይሄ በዚህ እንዳለ ጎጃም እንግዲህ የትግሉ እምብርት ሆኖ በርካታ አስገራሚ መስዋዕትነት ሲከፈልበት እንደቆየ ይታወቃል። ከዚህ በተጨማሪ አሁን እነዚህ የምታዩት ለምሳሌ በምስሉ ላይ የምታዩት የሚደምቅ በጣም ግሩም ስልጠናዎች እየወሰዱ ወጣቶች እየተደራጁ ራሳቸውን ለመከላከል ህዝባቸውን ከልቂት ለማዳን መሰረት ያለው ነገር እየተጣለ ያለበት ነው። ይሄንን በሁሉም መስክ ተመልክተናል። መከላከያ በደጋ ዳሞትን በዛሬው ዕለት አሁን እኛ ውይይት እያደረግን ይሄንን መረጃ እያቀረብን የቀረ ኃይል እየወጣ ነው። ከትላንት ጀምሮ ከደጋ ዳሞት አካባቢ ያለው የአብይ ወታደር እየፈረጠጠ ነው። ምክንያቱን እነሱ ያውቃሉ። ዝናብ ያለ ይመስላል። ደጋ ዳሞት አካባቢ ዝናብ አለ። ከዘነበ የሚመጣውን አደጋ ስለሚያስቡት እቃ እየሸከፉ ነው። ክረምት መጥቷል፣ ዝናቡ መጥቷል እየተባለ ጓዝ ወደ መጠቅለል እየተሄደ ነው። ደጋ ዳሞት አካባቢ ደብረ ማርቆስ በአራት አቅጣጫ ዙሪያውን ከፍተኛ ውጊያ ሲካሄድ ነው የዋለው። ትላንትና ዛሬም እንደቀጠለ ነው። በደብረ ማርቆስ ተወጥራ ያለችበት ሁኔታ ነው ያለው። አገዛዙ ነፍስ ውጪ ነፍስ ግቢ ውስጥ ሆኖ ከፍ ያለ ሰራዊት ደግሞ ወደ አርበኛ ዘመነ ካሴ ትውልድ ስፍራ ወደ መራዊ አዝምቶ እንቅስቃሴ ያደረገ መሆኑ ነው የሚሰማው። ቡሬ ላይ የአድማ በተና ኃይሎች በከፍተኛ ሁኔታ ፈርሰዋል። ሽሽት ውስጥ ነው የሚገኙት። ሁሉም ነገር ስታዩት በየአቅጣጫው እየተበታተነ እየፈረሰ አብይ አህመድ እያለቀለት ነው። ይህንን ነው የምንነግራችሁ አድማጭ ተመልካች። የጎጃም ምድር አንድ ጊዜ ከጀመረ በቀደም ስንለው እንደነበረው የመሰረት ጉሙግሙን ዘፈን ጎጃም ምን አገኘው ያለችው መቼም ያላመሉ ጉሙግም አይልም። ያላመሉ ጉሙግም አስባላችሁ ጉሙግም አስባላችሁት አንድ የሆነ ነገር አለ። ልክ በሌሎቹ አካባቢዎች የታዩት በትግሉ የመጀመሪያ ሂደቶች ላይ የታዩ ምዕራፎች ወሳኝ እንቅስቃሴዎች ሊኖሩ እንደሚችሉ ነው የሚገመተው። ነገር ግን አሁን የተናበበ በአራቱም ቀጠና የተናበበ እንቅስቃሴ ማድረግ የሚቻልበት ሁኔታ ካልተፈጠረ በተናጠል እዚህም እዛም የሚሄዱ የራሳቸው ጠቀሜታ ቢኖራቸው ደግሞ ዋጋ የሚያስከፍሉ በመሆኑ ንግግር እንዲቀድም እየተደረገ ያለበት ነገር ጥሩ ነው፣ ግን በጣም ሞር መግፋት ያስፈልጋል። ስለዚህ ከኤርትራ ጋር
በእንደዚህ አይነት ሁኔታ ለማገዶ ያዘጋጃቸውን ወጣት ወስጄ ማግዳለሁ የሚለው የምታዩት ኤርትራ ወስዶ ለመማገድ መጀመሪያ ከትግራይ ጋር መዋጋት ይፈልጋል። ጌታቸው ረዳ በቁራሽ ዳቦ አጎንባሽ የስንዴውን ያክል ዋጋ የሌለው ጌታቸው ረዳ ራሱ ተዋርዶ ህዝብ ለማዋረድ ነበር የሞከረው። ግን በአጋጣሚ ራሱን ለይቶ እዛው ለብቻው አብይ መዳፍ ስር ሄዶ ቁራሽ ዳቦውን ራሱ አጎንብሶ እንዲቀበል አደረገውና ለብቻው ተዋርዷል። ከነጻድቃን ጋር ከነክንድያ ጋር ይዋረድ እዛው ውርደትን ከመረ ተሳክቶለት ቢሆን አብይ አህመድ አስመራ ከመሄዱ በፊት ትግራይ ላይ ያለውን አጠናቆ ለመሄድ ፍላጎት ስለነበረ በዛ መንገድ ሊያሳካውን አልተሳካም። ስለዚህ ወደ ትግራይ ወታደር ለማዝመት ግብግብ ውስጥ ገባ። ሰሞኑን ስናነሳው እንደነበረው ተካሰው የተባበሩት መንግስታት መድረክ ላይ አብይ አህመድ ህወሓት እና ሻቢያ ጽምዶ አድርገው ሊወሩኝ ነው፣ ጦርነት ሊከፍቱብኝ ነው ይላል። ኤርትራ በቀጥታ ለተባበሩት መንግስታት ደብዳቤ ስለመጻፏ የተገለጠ ነገር ባይኖርም በጣም ንቀት በተሞላበት መንገድ አብይ አህመድ የተባበሩት መንግስታት ጋር ደብዳቤ ጽፎ ሲንደፋደፍ የኤርትራ መንግስት በየማነ ገብረ መስቀል በኮሙኒኬሽን ኃላፊው በኩል ወይም በማስታወቂያ ኃላፊው በኩል በትዊተር ገጹ ላይ ነው አብይ አህመድ ሲጨንቀው ነው እንደዚህ የሚንፈራገጠው፣ ጅራፍ ራሱ ገርፎ ራሱ ይጮሃል ምናምን እያለ ተሳልቆበት ነው ያለፈው። ጦረኝነት አንፈልግም ግን ከጀመረ ደግሞ ራሳችን ለመከላከል ዝግጁ ነን የሚል መግለጫ ነው የሰጠው።